ሰላም ሰላም እንዴት ናችሁ? ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች እነሆ በክረምቱ የዝውውር መስኮት መድፈኞቹ በርካታ ተጫዋቾችን ለማስፈረም እንቅስቃሴዎችን መጀመራቸው ተገልጿል። ብሩኖ ጎማሬዝ ለአርሰናል ለመፈረም ጫፍ የደረሰ ተጫዋች ነው። የሪያል ማድሪድ ኮከብ ቪኒሲየስ ጁኒየር ወደ አርሰናል ለመዘዋወር ንግግሮች ተጠናክረው መቀጠላቸው ተነግሯል። በሌላ በኩል ኢታን ንዋነሪ ከአርሰናል ጋር ሊለያይ ጫፍ መድረሱ ተገልጿል። ወደ ጣሊያኑ ክለብ ኤሲ ሚላን ሊዘዋወር እንደሚችል ይጠበቃል። ብራድሊ ባርኮላ የፓሪስ ሴን ጀርሜን ኮከብ ብራድሊ ባርኮላ በክረምቱ የዝውውር መስኮት ወደ ፕሪሚየር ሊጉ ሊዘዋወር የሚችል ተጫዋች ሊሆን እንደሚችል ይጠበቃል። ስሙ ከሊቨርፑል ጋር ተያይዟል። እነዚህ መረጃዎች ወደ እናንተ ልናደርስ ተዘጋጅተን መጥተናል። ለማራኪ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እንጋብዛለን። የኒውካስል ዩናይትዱ ብሩኖ ጎማሬዝ ወደ አርሰናል የሚያደርገው ዝውውር ጫፍ ላይ መድረሱ ተገልጿል። የ5 ዓመታት ውልን በአርሰናል ቤት ይፈርማል ተብሎ የሚጠበቀው ብሩኖ ጎማሬዝ በ7 ሚሊዮን ፓውንድ የዝውውር ሂሳብ ወደ አርሰናል ሊዘዋወር ጫፍ መድረሱ ተነግሯል። ብሩኖ ጎማሬዝ በኒውካስል ዩናይትድ ቤት የአምበልነት ኃላፊነትን በመሸከም ትልቅ እንቅስቃሴ ሲያደርግ የነበረ ተጫዋች እንደሆነ የሚታወቅ ነው። በተለይ በ2024-25 የውድድር ዓመት ከኒውካስል ዩናይትድ ጋር የነበረው ድንቅ ጊዜ የሚዘነጋ አይደለም። ብሩኖ ጎማሬዝ በዓለም ዋንጫውን ከብራዚል ብሔራዊ ቡድን ጋር ጥሩ እንቅስቃሴ ሲያደርግ የተመለከትነው ተጫዋች ነው። በአማካይ ክፍል ጥሩ ሲንቀሳቀስ የነበረ ተጫዋች እንደነበር እናስታውሳለን። ከ4 ዓመት በፊት ነበር እንግዲህ ብሩኖ ጎማሬዝ ከሊዮን ወደ ኒውካስል ዩናይትድ የተዘዋወረው። በወቅቱ እንግዲህ የተከፈለበትን እጥፍ አሁን ወደ አርሰናል ሲዘዋወር ያወጣል ተብሎ ይጠበቃል። ብሩኖ ጎማሬዝ 28ኛ ዓመቱ ላይ የሚገኘው ብሩኖ ጎማሬዝ ወደ አርሰናል ቤት መዘዋወሩ የአርሰናልን የአማካይ ክፍል በደንብ ያጠናክረዋል ተብሎ ይጠበቃል። ከዲክላን ራይስ ጋር እንደዚሁም ደግሞ ከሌሎች አማካይ ክፍል ተጫዋቾች ጋር የሚኖረው ጥምረት በጉጉት የሚጠበቅ ነው የሚሆነው የብሩኖ ጎማሬዝ ማለት ነው። የቀድሞ የኖቲንጋም ፎረስት ኮከብ ዳኒሎ ከቦታፎጎ በ25 ሚሊዮን ፓውንድ የዝውውር ሂሳብ ወደ ኒውካስል ዩናይትድ በመዘዋወር የብሩኖ ጎማሬዝን ቦታ ይሸፍናል ተብሎ ይጠበቃል። ብሩኖ ጎማሬዝ በአርሰናል ስብስብ ውስጥ የአርሰናልን የማጥቃት እንቅስቃሴ በማጠናከር ረገድ እንደዚሁም መድፈኞቹ በተጋጣሚ ቡድኖች ላይ የሚኖራቸውን የኳስ ብልጫ ከፍ ለማድረግ የመሃል ክፍል ላይ የሚኖራቸውን የኳስ ፍሰት እና የኳስ ቁጥጥር የተሻለ ለማድረግ ትልቅ አስተዋጽኦ ማድረግ ይችላል ተብሎ ታምኖበታል ብሩኖ ጎማሬዝ። ከዚህ በተጨማሪ ብሩኖ ጎማሬዝ ወደፊት ኳሶችን ወደፊት በመግፋት ወደ ተጋጣሚ የግብ ክልል በድሪብል በማድረግ የሚታወቅ ተጫዋች ነው። ስለሆነም ኳሶችን በማንሸራሸርና የኳስ ቁጥጥር በአርሰናል የተሻለ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ያደርጋል ተብሎ ታምኖበታል። እንግዲህ ብሩኖ ጎማሬዝ አሰልጣኝ ሚኬል አርቴታም የሚመኙት አይነት ተጫዋች ነው ተብሏል። ብሩኖ ጎማሬዝ ከዚህ በፊትም ተጫዋቹን ለማናገር እንደሞከሩ ነው የተነገረው አሰልጣኝ ሚኬል አርቴታ። ስለሆነም አሁን እንግዲህ ወደ ኤሚሬትስ አርሰናል ሰሜን ለንደን ለመምጣት የቀረው ትንሽ የፊርማ ስነ ስርዓት ጉዳይ ብቻ ነው ተብሏል። የግል ጉዳዩ ከተጠናቀቀ ቆይቷል። ከኒውካስል ጋር ያለው የሂሳብ ድርድር የተለጠፈበትን የሂሳብ ክፍያ ጉዳይ በሚመለከት መስማማቶች ላይ እየተደረሰ ስለመሆኑ ነው እየተነገረ የሚገኘው። ብሩኖ ጎማሬዝ ይህ ኮከብ እንግዲህ ኦልሞስት ስምምነቱ እየተጠናቀቀ ነው የሚገኘው። አሰልጣኝ ሚኬል አርቴታ በንግግራቸው እንግዲህ ጥሩ ቡድን መገንባት ይገባናል፣ የ2025-26 የውድድር ዓመት ፕሪሚየር ሊግ ዋንጫን ያሳኩት መድፈኞቹ አሁንም ዋንጫዎችን የማንሳት ታሪክ ዋንጫዎችን የማንሳት አቅምን የበለጠ ከፍ ለማድረግ ጥሩ ቡድን መገንባት ያስፈልጋል ሲሉ ተደምጠዋል አሰልጣኝ ሚኬል አርቴታ። ጥሩ የሚባሉ የግል ብቃት ያላቸው ተጫዋቾች ወደ አርሰናል ቤት እንዲመጡ እንፈልጋለን። ከብሩኖ ጎማሬዝ በተጨማሪ ቪኒሲየስ ጁኒየር፣ ብራድሊ ባርኮላ ከአርሰናል ጋር ስማቸው የተያዙ ተጫዋቾች ናቸው። የሞሮኮ ኢንተርናሽናል የአማካይ ክፍል ተጫዋች አዩብ ቦአዲም እንደዚሁ ከአርሰናል ጋር ስሙ የተያዘ ተጫዋች ነው። የአትሌቲኮ ማድሪዱ ኮከብ ጁሊያን አልቫሬዝም እንደዚሁ ከአርሰናል ጋር ስሙ የተያዘ ተጫዋች ናቸው ማለት ነው። እነዚህ እና የግል ብቃታቸው ከፍተኛ የሆኑ ተጫዋቾችን ወደ ኤሚሬትስ በማምጣት ዋንጫ የማንሳት እድላችን በፕሪሚየር ሊግ ብቻ አይደለም በሻምፒዮንስ ሊግም ስኬታማ መሆን እንፈልጋለን ሲሉ ተደምጧል አሰልጣኝ ሚኬል አርቴታ። ዋንጫዎችን የማሳካት እድላችንን ከፍ ለማድረግ ጥሩ የግል ብቃት ያላቸው ጥሩ የግል
ሪከርድ ያላቸው ተጫዋቾችን ወደ አርሰናል እናመጣለን ሲሉ ተደምጠዋል። እንግዲህ የዚህ ጥቆማ ደግሞ ወደ ብሩኖ ጎማሬዝ፣ ወደ ቪኒሲየስ ጁኒየር፣ ወደ ጁሊያን አልቫሬዝ እና ወደ ብራድሊ ባርኮላ እንዲሁም አዩብ ቦዲ ይወስደናል። ስለዚህ እነዚህ ተጫዋቾች በክረምት የዝውውር መስኮት ለማዘዋወር ይፋዊ እንቅስቃሴዎች መጀመራቸው ነው እየተነገረ የሚገኘው። ብሩኖ ጎማሬዝ እንግዲህ ወደ አርሰናል ከክሪስቶስ ዞሊስ በመቀጠል የአርሰናል የክረምቱ የዝውውር ፈራሚ ሊሆን እንደሚችል ይጠበቃል። እነሆ እኛም እያንዳንዱ መረጃ በመከታተል መረጃዎችን ወደ እናንተ የምናደርስ ይሆናል። ሌላው ቪኒሲየስ ጁኒየር ነው የምናገኘው። ቪኒሲየስ ጁኒየር የሪያል ማድሪድ ኮከብ ቪኒሲየስ ጁኒየር ስሙ ከአርሰናል ጋር የተያዘ ሌላው ኮከብ ነው። ይህ ኮከብ በ137 ሚሊዮን ፓውንድ የዝውውር ሂሳብ የተለጠፈበት ሲሆን ወደ አርሰናል በክረምቱ የዝውውር መስኮት ይዘዋወራል ተብሎ ይጠበቃል። የ26 ዓመቱ ኮከብ በሪያል ማድሪድ ቤት የኮንትራት ኤክስቴንሽን የውል ማራዘም እድሎች ሊቀርቡለት እንደሚችሉ ይጠበቃል። ምናልባትም ግን በሪያል ማድሪድ ቤት የመቆየት እድሉ እጅግ ዝቅተኛ ነው የተባለው። ምክንያቱም ሪያል ማድሪዶች ተጫዋቹ የጠየቀውን የአመታዊ ደሞዝም ሆነ ሳምንታዊ ክፍያ ለመክፈል አቅም የለንም የሚል ቁመና ላይ ነው ያሉት። በሌላ በኩል ተጫዋቹ ወደ አርሰናል መምጣት እንደሚፈልግም ተገልጿል። እንግዲህ አርሰናል በየትኛው መንገድ ቪኒሲየስ ጁኒየርን የሚፈልገውን ክፍያ ፋይናንስ ያደርገዋል፣ ምን አይነት በጀት ይዞ የቪኒሲየስ ጁኒየርን የክፍያ ሁኔታ መሸፈን ይችላል የሚለው የሚጠበቅ ቢሆንም ነገር ግን የቪኒሲየስ ጁኒየርን የዝውውር ጉዳይ በብቸኝነት በዋናነት ይህን ጉዳይ የያዙት የአርሰናል ክለብ ባለቤት ጆሽ ክሮንኬ መሆናቸው ተገልጿል። ምናልባትም የአርሰናል ባለቤት ይህን ጉዳይ በዋናነት መያዛቸው ተጫዋቹ ወደ አርሰናል የመምጣት እድሉ እጅግ ከፍተኛ ስለመሆኑ ነው እንግዲህ የሚጠቁመን ማለት ነው። የአርሰናሉ ባለቤት ጆሽ ክሮንኬ የቪኒሲየስ ጁኒየር ዝውውር በጣም የተለጠጠና ከባድ ቢመስልም ግን ደግሞ የማይቻል አይደለም ሲሉ ተደምጠዋል። ይህ ንግግራቸው ምናልባትም ይህን ኮከብ ምንም እንኳን የሚጠይቀው ክፍያ እጅግ ከፍተኛ ቢሆንም ግን ክፍያውን በመቋቋም ወደ አርሰናል ሊያመጡት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ስለሆነም ቪኒሲየስ ጁኒየርን በክረምቱ የዝውውር መስኮት ወደ አርሰናል ወደ ኤሚሬትስ ስቴዲየም ሊመጣ የሚችል ተጫዋች ሊሆን እንደሚችል ይጠበቃል። ይህ ኮከብ ምናልባትም ወደ አርሰናል የሚመጣ ከሆነ መድፈኞቹ እጅግ ከፍተኛ የሚባል አስፈሪ የሚባል የአጥቂ ክፍል ስብስብ ይኖራቸዋል ተብሎ ይጠበቃል። የአጥቂ በጣም ግራ መስመር ላይ እንግዲህ ሊያንድሮ ትሮዛርድ ወደ ቱርክ ክለብ ተሽጧል። እንደሚታወቀው አሁን ክርስቶስ ዞሊስ የሱን ቦታ ይሸፍናል ተብሎ መፈረሙ ይታወቃል ለአርሰናል ማለት ነው። ነገር ግን አሁንም ቢሆን ቪኒሲየስ ጁኒየር ትልቅ ጉልበት መሆን የሚችል ተጫዋች ነው። ስለዚህ ወደ አርሰናል የሚዘዋወር ከሆነ መድፈኞቹ እጅግ አስፈሪ የሚባል የአጥቂ ክፍል እንደሚኖራቸው ነው እየተነገረ የሚገኘው። ምናልባትም እንግዲህ ነገሮች መስመር ይዘው ቪኒሲየስ ጁኒየርም በክረምቱ የዝውውር መስኮት ወደ አርሰናል ተዘዋውሮ በ2026/27 የውድድር ዓመት በአርሰናል ቤት የምንመለከተው ተጫዋች ሊሆን እንደሚችል ይጠበቃል። ሌላው የፓሪስ ሴን ጀርሜኑን ብራድሊ ባርኮላ ነው የምናገኘው። ብራድሊ ባርኮላ ስሙ ከሊቨርፑል እና አርሰናል ጋር የተያዘ ተጫዋች ነው። ምናልባትም ሊቨርፑሎች የተሻለ እድል እንዳላቸው ተጫዋቹን ለማስፈረም ሊቨርፑሎች የተሻለ እድል እንዳላቸው ተገልጿል። የ145 ሚሊዮን ፓውንድ የዝውውር ሂሳብ የተለጠፈበት ብራድሊ ባርኮላ ምንም እንኳን የተለጠፈበት ሂሳብ እጅግ የተጋነነ ቢሆንም ሊቨርፑሎች ምናልባትም ሌሎች ታርጌት ያደረጓቸው ተጫዋቾች በሌሎች ክለቦች እየተነጠቁ ስለሆነ ይህን ተጫዋች ትኩረት አድርገው ወደ ክለባቸው ሊያዘዋውሩት እንደሚችሉ ይጠበቃል። ምክንያቱም የአርቢ ሌፕዚሹን ያን ዳውመንዴ ሊቨርፑሎች በተደጋጋሚ ስማቸው ተያይዞ ነበር ከያን ዳውመንዴ ጋር። ነገር ግን ያን ዳውመንዴ ፋይናሊ ለሪያል ማድሪድ ነው ፊርማውን ያስቀመጠው። ይህ መሆኑ ሊቨርፑሎችን እንዲወስኑ ያደርጋቸዋል ተብሏል። ይህም ውሳኔያቸው እንግዲህ ብራድሊ ባርኮላን ወደ አንፊልድ ስቴዲየም ማዘዋወር ይሆናል ተብሎ ይጠበቃል። ብራድሊ ባርኮላ ምናልባትም ከሊቨርፑል ጋር የማይስማማ ከሆነ ደግሞ ወደ አርሰናል ሊዘዋወር የሚችልበት አማራጭ ስለመኖሩ ነው እየተገለጸ የሚገኘው። በየትኛው ክለብ እንመለከተዋለን የሚለውን አብረን እናያለን። ሌላው መረጃችን ወደ አርሰናሉ የመሃል ክፍል ተጫዋች ኢታን ንዋነሪ ይወስደናል። ይህ የ19 ዓመቱ ኮከብ ኢታን ንዋነሪ ስሙ ከጣሊያኑ ክለብ ኤሲ ሚላን ጋር ተያይዟል።
ምናልባትም በክረምቱ የዝውውር መስኮት መድፈኞቹ በቋሚነት ለኤሲ ሚላን ሊሸጡት እንደሚችሉ ይጠበቃል። እንደምናስታውሰው ኢታን ንዋነሪ በ2024/25 የውድድር ዓመት ከጥሩ የዝውውር መስኮት በኋላ እንግዲህ በጥሩ የዝውውር መስኮት ማለት ነው በውሰት ውል ወደ ማርሴሌ ወደ ፈረንሳዩ ክለብ ማርሴሌ ሄዶ እንደነበር እናስታውሳለን። በማርሴሌም ባደረጋቸው 11 ጨዋታዎች ላይ 2 ጎሎችን ማስቆጠር የቻለበትን ቆይታ ነው አሳልፎ የመጣው። ነገር ግን አሁንም ቢሆን አሰልጣኝ ሚኬል አርቴታ የሚፈልጉት አይነት ተጫዋች እንዳልሆነ ነው እየተነገረ የሚገኘው። ስለሆነም ተጫዋቹ ወደ ኤሲ ሚላን የመዘዋወር ዕድሉ እጅግ ከፍተኛ ነው ተብሏል። ከኤሲ ሚላን በተጨማሪ ቦሩሺያ ዶርትሙንድ፣ ፉልሃም፣ ኤቨርተን እና አርቢ ሌፕዚግ የኢታን ንዋነሪ ፈላጊዎች መሆናቸው ነው እየተነገረ የሚገኘው። በጥሩ የዝውውር መስኮት ነበር እንግዲህ ተጫዋቹ ወደ ማርሴይ በውሰት የሄደው። ሚኬል አርቴታ ኢታን ንዋነሪን በክረምቱ የዝውውር መስኮት የመሸጥ ፍላጎት አላቸው ተብሏል። የጣሊያን እግር ኳስ ዝውውር ዘጋቢው ማቴዎ ሞሬቶ እንደገለጸው ከሆነ ኢታን ንዋነሪ የኤሲ ሚላን የክረምቱ ፈራሚ ሊሆን ተቃርቧል ሲል አስነብቧል። ኤሲ ሚላን በቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እየተመራ ይገኛል በዚህ ጊዜ። ስለሆነም ኢታን ንዋነሪን ወደ ኤሲ ሚላን ለማዘዋወር እንቅስቃሴዎች መጀመራቸው ነው የተነገረው። ከሃልኢንድ የአርሰናሉ ሃልኢንድ አካዳሚ የተገኘው ኢታን ንዋነሪ ለአርሰናል እንግዲህ ትልቅ ትርፍ ሊያስገኝ የሚችል አይነት ተጫዋች እንደሚሆን ይጠበቃል። ሃልኢንድ አካዳሚ ላይ እንግዲህ የፈሩት ሌሎች የሃልኢንድ አካዳሚ ፍሬዎችም አሉ። ማይልስ ሉዊስ ስኬሊ ማንሳት እንችላለን፣ ቡካዮ ሳካ። እነዚህ ሁሉ የአርሰናል አካዳሚ ፍሬዎች ናቸው። መድፈኞቹ ከውሰት ይልቅ በቋሚነት ተጫዋቹን መሸጥ እንደሚፈልጉ ተገልጿል። ንዋነሪ ከአርሰናል ጋር እስከ 2030 ድረስ የሚያቆይ ውል ቢኖረው ነገር ግን ተጫዋቹ ወደ ጣሊያኑ ክለብ ኤሲ ሚላን ሊዘዋወር የሚችልበት ትልቅ አጋጣሚ እንደሚኖር ነው የሚጠበቀው። በአርሰናል የአማካይ ክፍል ውስጥ እንግዲህ በርካታ አማራጭ የሚሆኑ ተጫዋቾች መኖራቸው ጋር ተያይዞ ኢታን ንዋነሪ ወደ ሌሎች ክለቦች ሊሸጥ እንደሚችል ይጠበቃል። በሌላ በኩል የቬኒሽስ ጁኒየር፣ የብሩኖ ጎማሬዝ እንደዚሁም የጁሊያን አልቫሬዝን ዝውውር አርሰናሎች ይፋ የሚያደርጉት የማይፈለጉ አይነት ተጫዋቾችን ወይም በአሰልጣኝ ሚኬል አርቴታ የእቅድ ፕላን ውስጥ ያልተካተቱ ተጫዋቾችን በመሸጥ ነው የሚሆነው። ስለሆነም ኢታን ንዋነሪ ከአርሰናል ጋር ሊለያይ የሚችል ተጫዋች ሊሆን እንደሚችል ይጠበቃል። የዝውውር መረጃዎች እነዚህ ይመስላሉ። ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።